እኔ አሁን ዩቲዩብ ይዘጋብኛል ባሳያችሁ። እኔ በቃ አላቅም። የአብርሽን ዝነኛውን ሆነ ተከናወነ በጣም የሚያስፈራ ነገር ነው ቤተሰብ። ለማንኛውም ሁሉን ነገር ዛሬ እነግራችኋለሁ። አብርሃም በጣም ከባድ ጭንቀት ላይ እንደሆነ በጣም ያጨናነቁት እንደሆነ በጣም እኔ እንጃ። እኔ ከነሱ አይጠበቅም። ከጓደኛ ከሰው ምንም ነገር አትጠብቁ። ምንም ቢሆን ጓደኛቸው ነው አብርሃም። ይሄ ነገር ለማንም ሰው መድረስ የለበትም። ይሄ የሱ ቪዲዮ እና የሱ ፎቶ ቤተሰብ። እኔ አሁን ዩቲዩብ ይዘጋብኛል ባሳያችሁ። እኔ በቃ አላቅም። የአብርሽን ዝነኛውን አይቼ በሳቅ ነው የሞትኩት። ያው ምን መሰላችሁ እንትን ላይ ቆሞ እንደዚህ። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ ላይክ እንድታደርጉ ፈልጋለሁ ቤተሰብ። ይሄ ቪዲዮ ላይክ ደርሶ ለፍቅርም ለእነ ፈረንጁም ለእነ ሩታም ደርስ ፈልጋለሁ። እውነት እንግዲህ ቤተሰብ እኔ የተላከልኝ ቪዲዮ ፎቶም አለ። አጭርዬ ቪዲዮም ተልካለኛለች፣ ግን ፎቶ ነው። እኔ አልቻልኩም ቤተሰብ። እኔ የአብርሽን እንትን ሳይ አልቻልኩም። በቃ ለመሳቅም ሞከርኩኝ፣ ለማዘንም ሞከርኩኝ። እንግዲህ አብርሃም ነው ብሎ ሊላኩልኝ ቤተሰብ። አይም ሰርቶም ሊሆን ይችላል አላውቅም። ከቲክቶክ መንደር እንደተላከልኝ ቤተሰብ እኔ አላውቅም። እኔ አላውቅም። አይም ሊሆን ይችላል ቤተሰብ። እኔ አየሁት ፎቶ አለ እና መስታወት ላይ ራሱን እያነሳ የለም ራቁቱን፣ ምንም ነገር አልለበሰም። ምንም የለበሰው ነገር የለም። ራቁቱን ዝነኛው በቃ ማሻአላ ቀጥ ብላለች። ለካ ሄዶ እንዴ ለካ ይሄ ነው እንዴ ሴቶቹ የሚፋጁበት። ኧረ እኔም ልግባበት ነው ያልኩት። እዚህ ጋር ማሳየት አልችልም። ቲክቶክ ይዘጋብ ዩቲዩብ ችግር ነው አሁን። በጣም ህጉ ከብዷል ቤተሰብ። እና እኔ እግዚአብሔር አያርገው አልኩኝ። ከዛ ቅንጭብ አድርገው ቪዲዮ እሱ እኔ አላውቅም ምን እንዳደረገችው ብቻ እግዚአብሔር። አብርሃም ግን እሱ ላይ ቪዲዮ ላይ ሳይሆን ጤነኛ አይመስለኝም። የሆነ እቃው እንደዚህ እየነካ ምናምን ያለ ቪዲዮ ነው። አጭር ነች ግን እና ግን እኔ በጣም እሱ ሳይሆን ያሳቀኝ እቃው ነካ ሲያደርግ ነው እሱ ያየሁት። ግን ያሳቀኝ ከምንም በላይ ይሄ ነው። በቃ መስታወት ላይ ቆሞ እንደዚህ ዘው እንደዚህ እቃው ቀጥ ብሎ እንዲህ አልኩኝ፣ እንደነቀጥኩኝ። ኧረ በመድኃኒዓለም አይ ነው በሉኝ። ኧረ ያ አይደለም አሉ። እንግዲህ ቤተሰብ እኔ አላውቅም። እንግዲህ ቲክቶክ ጉሮች ናቸው ይላኩልኝ። ይሄን እንግዲህ ማን እንደላከ አናውቅም። እኔ አላውቅም። እኔ ከቲክቶክ ነው የተላከልኝ። አንድ ልጅ አለች እዛ ከግሩፕ ምናምን ነው ብላኝ ላከችው። ዛፍዬ እዩ ምናምን ብላ ላከችልኝ። አየሁት እኔ እና እኔ እውነት ብዙዎች እንደው በውስጥ ምናምን ላኪልኝ ብሎ ነበር። እኔ አልልክም። እኔ በጣም ነው ያፈርኩት ቤተሰብ። እና እኔ አብርሃም እኔ እንጃ እኔ አይ ነው እንጂ ብለው ይሄ አብርሃም ዕቃ አይደለም ነው። እኔ አልናገርም ቤተሰብ። እንዲህ ይሄን ያህል ዕቃ አብርሃም ኧረ እንጃ አላውቅም። ኤአይ ነው በሉኝ ነው ያልኳቸው። ኤአይ ነው በሉኝ። እኔ አላምንም ሰውን፣ ማርያምን አላምንም። አሁን ኤአይ ከተጀመረ ጀምሮ ማንም ሰው አይታመንም። ገብቷቸዋል። እና እኔ በጣም ነው የሳኩት ቤት ስቄ ልሞት፣ በቃ ስቄ ልሞት። እና ለሌሎች ዩቲዩበሮች ላኪልኝ ብሎ ነበሩ። በቃ ለአንዷ ቤስት ጓደኛዬ ላኩላት። እሷ ማነች? አና ማሩ ነች። ናና ማሩን ይላኩላ፣ ሌላ ሰው አላኩም። እና በጣም በቃ በስማኛ ቪዲዮ ያወራ እንደዚህ ግሩፕ በቃ በሳቅ ነው ሞት ነው። ያው ግን አንተን አላወጣ ነው። እና ቤተሰብ ደግሞ በጣም የሚገርማችሁ ነገር ብዙ አርቲስቶች፣ ቲክቶከሮች፣ ዩቲዩበሮች አሸንዳን እያከበሩ ነበረ። ጸጉራቸውን ተሰርተው ምን ብለው በጣም እና ፍቅርን በደንብ አድርጋ ፏ ደመቅ ብላ ቆንጆ ሆና አክብራለች። የስራዋን ይስጣትና የኔ ሄርሚዬና ሩታ ለምን እንደዚህ ነገር ላይ አይሳተፉም? እንደዚህ ነገር ላይ የሆነ ምንም እንትን አይሉም። ለምን እንደሆነ አላውቅም። አሁን ሩታ ሰርታ በደንብ አድርጋ ይሄን ነገር ታከብራለች ብዬ አስቤ ነበር። ሩታም ሄርሚም እንደዛው አስቤ ነበር፣ ግን አላከበሩም። ግን ኧረ በስመ አብ ፍቅር አይታችኋል እንዴት እንደምታምር ቆንጆ ሆና ነው ያከበረችው።
እና ሩታም ሄርሜን ቢያከብሩ ደስ ይለኝ ነበር። ግን የትኛው ደስታ ነው የሚያስደስተው? እንግዲህ አብርሃም የሚገባበት ሁሉ ርቆታል። ሄርሜዬም አሉ ይሄን ቪዲዮና ይሄን ቪዲዮና ይሄን ፎቶ ስታይ የደነገጠችው በጣም የደነገጠችው እና ደግሞ የተንኮላ ተንኮል ደግሞ የአብርሃምና ፍቅር ከንፈር ለከንፈር ሲሳሳሙ አልጋ ላይ ተኝተው ከንፈር ለከንፈር ሲማጠጡ የነበረውን ለሄርሜላ ልካላታለች። በጣም ያሳዝናል። እኔ ግን በእውነት ነው የምላችሁ እነሱን ለማጣላት ነው ይሄ ነገር የተደረገው። አብርሃም ላይ እንደው እርግጠኛ ነኝ አብርሃም እንደው ፈልጎ አይመስለኝም። እውነት ቤተሰብ ፈልጎ አይመስለኝም። ሳስበው ፍቅር የሆነ ያደረገችበት ነገር አለ እንጂ ሰው እንደው ፈልጎ ቪዲዮ ሲያነሱት ፎቶ ሲያነሱ ምናምን ዝም ይላል አይልም። አብርሃም እኮ ገንዘብ እኮ አስገብቶለታል ለፍቅር ፎቶ እንድታጠፋ ምናምን እኮ ገንዘብ አስገብቶለታል። ስልኳንም ቀምቷት ነበር። እሷ ግን አስቀድማ ለፈረንጁና ለሩታ ለሄርሜላ ልካለች። ገብቷቸዋል። እና ለነሱ ልካለች። በጣም ያሳዝናል። አሁን ሄርሜላ እና ሩታ በጣም እኔ እንጃ ብቻ አላውቅም። ግን ቤተሰብ በጣም የገረመኝ ነገር ምን ታውቃላችሁ? ሩታ ሌላ ጊዜ በጣም እንትን አላት የሆነ ኃይለኝነት በቃ በቲፎዞ አላት፣ ኃይለኝነት አላት ስትናገር ቀዝቀዝ። አሁን እኮ ይሄ ነገር ቤተሰብ የተደረገው ያው ከሩታ ጋር ከሄርሜላ ጋር በአይኗ አላየችም፣ ግን ከፍቅር ጋር በአይኗ ስታይ በጣም የቆረጠላት በጣም በቃ የሆነ ንግግሯ ሁሉ ቅዝቅዝ ብሏል፣ ፊቷ ሁሉ ቅዝቅዝ ብሏል። ለምን? ይሄ በአይኗ ያየችው ነገር ሆነባት። ገብቶቻል? በአይኗ ቪዲዮንም ፎቶንም ስታየው በአይኗ ያየችው ነገር ስለሆነ በቃ ምንም ደስተኛ አይደለችም ሩታ። በጣም ደብሯታል እውነት። እኔ እንደውም በቀደም ምን አልኩኝ፣ ይሄ ነገር ድራማ ነው እንደ ቪዲዮ እነዚህ የሚሰሩት ድራማ ነው እንደ አልኩኝ አሰብኩ። ለምን ሩታ በጣም ከፋት፣ በዚህ ስራ ላይ በጣም ተከፍታለች። አብርሃም የሳሳማውን ፎቶ ተላከላት ስታይ በጣም ተከፍታለች ሩታ። እና እኔ ምንድነው በቃ በጣም ሩታን እያሰብኳት ነው ያለው። እኔ እንጃ ሳስበው እንደው አብርሃምና ሩታ ሳይለያዩ አብሮ እንደዚህ እየሰሩ ከፈለግሽ ከኔ ጋር ኑረሽ መስራት ትቻለሽ፣ ከፈለግሽ ደግሞ እኔን ጥለሽ መኖር ትቻለሽ። የሆነ እንትን ውስጥ ያስገባት ነገር ይመስለኛል ሩታን እንጂ ቤተሰብ እንዴት ነው እንደዚህ አይነት ነገር አላውቅም። ብቻ በጣም ከባድ ነው ሩታ ላይ በጣም ከባድ ነው ነገሩ ሁሉ። እኔ አብርሃም ብቻ ከባድ ነው። ሳስበው በጣም ብዙ ነገር ነው በአብርሃም እና በሩታ ላይ ማስበው በጣም ብዙ ነገር። አንዳንዴ ሳስበው ፍቅረኛሞች ነው ባልና ሚስት ነው አብረው እየኖሩ ነው ያሉ። አንዳንዶቹ ለድራማ ብለው ነው ያሉ፣ ግን ድራማ አይመስልም ይሄ ነገር። እንዴት ነው በሚስት ሌላ ወንድ እየተሳሳሙ ስታይ ዝም የምትለው? ብቻ እንጃ በጣም ከባድ ነው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ተረፈው ወደታችሁ